የጥምቀት ነው የጥምቀትም የልደትም ለምሳሌ ቅዳሜ ቢሆን ሚል ጥያቄ አለ ከዛስ እሁድ ቢሆን ሚል ጥያቄ አለ ከዛስ ሰኞ ቢሆን ሚል ጥያቄ አለ እና ጋዱን እንዴት ነው ምን ጾሙ ሚል ጥያቄ አለቀ ምንም የክርክር ማወሳሰብ አያስፈልገው ሰኞ ቀን ሲሆን ወደ ኋላ አይሄድም እሁድ ቀን አይጾምም እንዳጾሙ ብሏል እዚህ ጋር ግን ነግሮናል አትጾሙ አለ ግን ምን ብሉ ነው ያለው ሰላም ጤና ይስጥልኝ ውድ የዚህ ዩቲዩብ ቻናል ተከታታዮች እንደምን ዋላችሁ እንደምን አደረሳችሁ እግዚአብሔርን ይመስገን በጣም ደህና ነኝ ውድ የዚህ ተዋህዶ ዩቲዩብ ቻናል ተከታታዮች እንግዲህ እንደተለመደው ለእናንተ የአባቶቻችን ትምህርት ወቅታዊ ትምህርቶችን ለእናንተ ይዤላችሁ እመጣለሁ በዚህም በዛሬን ትምህርት ጥምቀት ገሃድ አለው ወይስ ገሃድ የለውም የዘንድሮ ጥምቀት እሁድ ብሏል እሁድ ይበላል አይበላም ስጋ ይበላል ስጋ ይበላም የሚለውን ሁሉ መልስ ይዤላችሁ ስለመጣው ሰብስክራይብ ላይክ ሼር ያደረጋችሁ የደወል በታኑን አብርታችሁ እንድትከታተሉ በእግዚአብሔር ስም ጠይቃለሁ መጋቢ ሐዲስ ኢንጂነር ነቃ ጥበብ በዚህ ጉዳይ የሚሉን አለ በጋራ አብረን ትምህርቱን እንከታተል ከዛ ቀጥሎ የጥምቀት ነው የጥምቀትም የልደትም ለምሳሌ ቅዳሜ ቢሆን ሚል ጥያቄ አለ ከዛስ እሁድ ቢሆን ሚል ጥያቄ አለ ከዛስ ሰኞ ቢሆን ሚል ጥያቄ አለ እና ጋዱን እንዴት ነው ምን ጾሙ ሚል ጥያቄ ወይ ደግሞ ከዛ በፊት አንድ የሚቀርብ ጥያቄ ላስቀድም ለሮብና ለአርብ ምትክ ማክሰኞና ሐሙስ ከሆነ የሚጾሙት ሰኞ መጾም ለምን አስፈለገ ሚል ጥያቄ ይኖራል ምክንያቱም ጋድ ምትክ ተብሎ የተሰራው ለሮብና አርብ ከሆነ ሌላው ዕለት ምን አገባን ለምን እንጾማለን ቢባል አንደኛ ቅድም እንዳልኳችሁ ስለ ጾም ብትከራከሩ ለጾም አይደሉ ሚል መርህ አለ ሁለተኛ እንዳይረሳ ብሎ ፍትሐ ነገሥቱ ያስቀምጠዋል እንዳይረሳ ማለት ነው ረቡዕና አርብ ገና ሲውል ለምሳሌ ሮብን ሊያገኘው የሚችለው በ7 ዓመት አንድ ጊዜ ነው ልደት እንግዲህ ያ ማለት በ7 ዓመት አንድ ጊዜ ሲሆን ይረሳል ስለዚህ ጋድ በየዓመቱ መጾም አለበት ብለው አባቶቻችን በሰሩት ሥርዓት መሰረት በየዓመቱ እንጾማለን እንጂ ለማክሰኞ ምትክ ሰኞን እየጾምን አይደለም ምክንያቱም ማክሰኞ ራሱ ልደት ቢውል ምንም ጾም ስላልሆነ የሚተካለት ሆኖ አይደለም የሚተካላቸው ለሮብና ለአርብ ነው ነገር ግን እንዳይረሳ በየዓመቱ ጋድ ሚለውን ስም ጠርተን እንጾማለን ምክንያቱም ለጾም አይደሉ ስለተባለ እንዳይረሳ ነው እንጂ ምትክነቱ አስቀድሞ ለሮብና ለአርብ የተሰራ ነው ከዛ ቀጥሎ ቅዳሜ ቢሆን እሁድ ቢሆን የሚል ጥያቄ የመጀመሪያው ቅዳሜ ቢሆን አሁን ስለ ሁለቱም እናገረው ስለ ልደትም ስለ ጥምቀትም ልደትም ጥምቀትም ቅዳሜ ቢሆኑ አርብ ራሱ ጾም ነውና እንዴት ይጾማል ቢባል አርብ እስከ ምሽቱ 12 ሰዓት ድረስ ይጾማል 3 ሰዓት ብቻ ይጾማል ማለት ነው ስንት ሰዓት ብቻ ይጾማል አለቀ ምንም የክርክር ማወሳሰብ አያስፈልገው በማግስቱ ቅዳሜ ነው በዓሉ ይከበራል ሌሊት ቅዳሴ ይገባል መንፈቀ ሌሊት ይገባል የሚቆርብ ሰው ያከፍላል ይሄ ጥንቃቄ የሚቀድስ ሰው የሚቆርብ ሰው የግዴታ 18 ሰዓት መሙላት ስላለበት አይበላም ልክ እንደ ትንሣኤ ያከፍላል ያ ማለት ለምሳሌ እሁድ ገና ማክሰኞ ገና ነው ስለዚህ አንድ ሰው እሁድ ማታ ከበላ በኋላ የሚቀድስና የሚቆርብ ሰው እሁድ ማታ ራቱን በልቶ ከዛ በኋላ አይበላም የሚቀድስና የሚቆርብ ሰው ስጋውን ደሙን የሚቀበል ሰው ከዛ ውጪ ግን አርብ ማታ እስከ 12 ሰዓት ድረስ ይጾማል ቅዳሜ በዓሉ ይከበራል ምንም ማወሳሰብ አያስፈልገው ጋዱስ ነው እሁድ ቢሆንስ ደግሞ ጥምቀትና ልደት እሁድ ቢውሉ እንዴት ይደረጋል ቢባል አሁንም ፍትሐ ነገሥቱ እንዲህ ብሎ ያስቀምጣል ወለእመ ኮነ ዕለተ በይረሙን ስንክሳሩ ማለት ነው ጥር 10 ወለእመ ኮነ ዕለተ በይረሙን ዘውእቱ አስተርእዮ ይላል ዕለተ በይረሙን ማለት ዕለተ ጥምቀት ዕለተ አስተርእዮ የመገለጥ ቀን ማለት ነው በዕለተ እሁድ ይላል እሁድ ቀን ቢሆን አው በዕለተ ሰንበተ አይሁድ ወይም ቅዳሜ ቀን ቢሆን ይልና ይጾሙ በዕለተ አርብ እምቅድሚያው እስከ ምሴት ይላል አስቀድሞ አርብ ስለሆነ አርብን እስከ ምሽት ድረስ ይጾሙ እስከ ማታ ድረስ ይጾሙ ቅዳሜ ቢሆን እስከ ማታ እሁድም ቢሆን አርብ ይጾማል ሰኞም ቢሆን አርብ እስከ 12 ሰዓት ይጾማል እየተረዳችሁ ነው ሐሳቤ ገናም ጥምቀትም ቅዳሜ ቢውል አርብ እስከ ስንት ሰዓት ይጾማል እስከ 12 ሰዓት ገናም ጥምቀትም እሁድ ቢሆን አርብ እስከ ስንት ሰዓት ይጾማል እስከ ምሽቱ 12 ሰዓት ድረስ ገናም ጥምቀትም ሰኞ ቢሆን አርብ እስከ ስንት ሰዓት ይጾማል እስከ ምሽቱ 12 ሰዓት ድረስ ይጾማል ከዛ ግን ቅዳሜ ምን ይሆናል ለምሳሌ እሁድ ገና ቢሆን ጥምቀት ቢሆን እሁድ ምን ይሆናል ማለት ቅዳሜ ምን ይሆናል ቢባል ጥሉላት አይበላበትም ግን አይጾምም እየሰማችሁ ነው አስቀድሳችሁ ቁርሳችሁን ትበላላችሁ ስጋ ግን አትበሉ እሁድ ስለዚህ ምንድነው ማለት ነው አርብ እስከ 12 ሰዓት ድረስ ይጾማል ከዛ ቅዳሜ ምን አይበላም አልኳችሁ ጥሉላት አይበላም ቅዳሜ በቃ አለቀ ከዛ ውጪ ግን ቅዳሜ እስከ 6 እስከ 9 እንደዚህ ምናምን የሚባል ማለት መፍጠር የለባችሁ ይሄ የሚናገረው መጽሐፉ ራሱ አባቶቻችን የሰሩት ነው
ይህን በደንብ ጠንቅቁ ማወቅ። ቅዳሜ ጥሉላት አይበላበትም የፊታችን። ከዛ ደግሞ ዓርብ እስከ 12 ሰዓት ድረስ ይጾማል። ለመምህራችን ለኢንጂነር ነቃ ጥበብ እግዚአብሔር አምላክ ቃለ ሕይወት ያሰማልን። እንግዲህ የተወደዳቸው እግዚአብሔር ቤተሰቦች እንደሰማችሁት ነው። እንግዲህ በዘንድሮ ጥምቀት የሚውለው እሁድ ከተራ ነው እንደምታውቁት። ስለዚህ ከተራ እሁድ ማለት ነው ጾም ነው ማለት ነው። ጾሙም ደግሞ ጾመ ገሃድ ይባላል። ይህ ጾመ ገሃድ በየዓመቱ ጥር 10 የምናከብረው ወይም ደግሞ የምንጾመው ነው። በዓሉም ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወደ ባህረ ዮርዳኖስ የመውረዱ የመሄዱን የሚያሳይ ነው። እንግዲህ የሚቀጥለው እሁድ ከፊታችን ያለው እሁድ ማለት ነው ጥር 10 ምንድነው? ጥምቀት ነው። የጥምቀት ዋዜማ ነው። ስለዚህ ጥር 11 ስለሚበላ ጥር 10 ግን ይጾማል። የሚጾመው ግን ስጋ መብላት አይቻልም። ሌሎችም እንደዚህ ከስጋ ነክ ወተትና እንቁላል እንደዚህ መሰል ምግቦች አይበሉም። መብላት የሚቻለው ሌሎችን የጾም ምግቦች ናቸው ማለት ነው። የጾም ምግቦች ማለት ስጋ ነኮችን የማይመለከት ማለት ነው። ስለዚህ ለመምህራችን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ የሰማነውን በዝነ ልቦናችን ያሳደርብን። እንግዲህ በማስቀጠል ደግሞ ወደ ታላቁ መምህራችን ወደ ፕሮፌሰር ዘበነ ለማ እንሄዳለን። ፕሮፌሰር ዘበነ ለማ በዚሁ ጉዳይ ላይ ተከታታይ ትምህርት እየሰጡ ይገኛሉ። ስለዚህ እሳቸውን በጋራ አብረን እንከታተል። ጥምቀት ሰኞ ስለሆነ ስንት ቀን ነው መጾም ያለብኝ ብለው የሚጠይቁኝ ሰዎች ስላሉ ነው። ቅዳሜ ሲሆን በተለይ እሁድና ሰኞ ሲሆን ነው ትልቁ ቁልፍ ነገር፣ እሁድና ሰኞ ሲሆን። ምክንያቱም ከእሁድ በፊት ያለው ምንድነው? ቅዳሜ ነው። ከሰኞ በፊት ያለው ምንድነው? እሁድ ነው። ስለዚህ እዚህ ላይ እንዴት ነው ጋድ የሚሆነው? ምክንያቱስ ቅዳሜ በዓመት አንድ ቀን ብቻ ነው የምትጾመው። ልብ ብላችሁ ስሙ። ምግብ ሳይበሉ ከምግብ ተከልክሎ የምትጾመው ቅዳሜ አንድ ቀን ብቻ ነው። ቅዳሜ ስዑር፣ ጌታ በመቃብር ስኩብ የሆነበት ማለት ነው። ያ ነው። የዛን ቀን ከጠዋት ጀምሮ ትጾማለች። ከዛ በፊት ግን በ40ው ጾም ውስጥ ቁርስ ይበላል ቅዳሜ ላይ። ያቺ ቀን ግን ለየት ትላለች። መልካም፣ ቀጥሎ ያለውን በግልጽ ላሳያችሁ። እሱ ጋር የምታዩት መጀመሪያ ግዕዙን ነግራችሁና ከዛ ወደ አማርኛው እንሄዳለን። ወለእመ ኮነ ዕለተ በይረሙን ዘውእቱ አስተርእዮ በዕለተ እሁድ አው በዕለተ ሰንበተ አይሁድ ይጹሙ በዕለተ ዓርብ የሚል ቃል ታገኛላችሁ። ከዛ ቀጥሎ ስታዩት ቀድሞ ካለው ዓርብ ይጹሙ ይልና እስከ ምሴት በከመ ተናገርነ ቅድመ ወለእመ ኮነ በዓለ ልደት ወበዓለ ጥምቀት በዕለተ ሰኑይ ኢይትከሃል ከመ ይጹሙ በዕለተ ሰንበት ዳኢሙ ይተዓቀቡ እምነበሊ ጥሉላተ የሚል ቃል ታገኛላችሁ። አሁን ይሄ በአማርኛው ደግሞ ግልጽ እንዲሆንላችሁ እንዲህ ይላል። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይላል። በይረሙን የሚለው እዛው ግዕዙ ላይ ቅድም ነግሯችኋል። እሱም ዘውእቱ አስተርእዮ ብሎ ገልጾላችኋል ቅድም ላይ። ይሄም ማለት አስተርእዮ የምንለው በዓል ማለት ነው፣ መገለጥ ነው። አስተርአየ ማለት ተገለጠ ነው። ጥሩ። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። አስተርእዮ ማለት ነው። ጥር 10 ቀን ነው። በዋዜማው ዓርብ እስከ ምሽት ይጹሙ ይላል። ከዛ አስቀድመን እንደተናገርን ጥሉላት አይብሉ፣ የልደትና የጥምቀት በዓልም ሰኞ ቀን ቢሆን ይላል። እዚህ ጋር ትኩረት እንዲሰጠው ፈልጋለሁ። አሁን እሁድ ቀን ቢሆን ዓርብ ይጾማል። ቅዳሜ ደግሞ ስጋ ይበላል። ተመልከቱ፣ ስጋ ይበላል። ቅዳሜ ቀን ቢሆን ዓርብ ይጾማል እስከ ማታ። እሁድ ቀን ቢሆን ደግሞ
እሁድ ከዋለ ዓርብም ጾም ነው። ቅዳሜ ግን ዓርብ ዕለት ጾሙና ቅዳሜ ግን ስጋ አትብሉ ነው። ሰኞ ቀን ሲሆን ወደ ኋላ አይሄድም። ይሄን በግልጽ ማየት ይቻላል። ጥምቀት እሁድ ቀን ቢሆን ጋዱ መቼ ይሆናል? ቅዳሜ። ዓርብስ ምንድነው? ዓርብ በራሱ ጾም ነው። ስለዚህ ዓርብንም ጨምሩት፣ ነገ ስለምትበሉ ዓርብንም ጨምሩት ነው። ሰኞ ቀን ቢሆን ግን የሚለውን አስተውላችሁ እንደገና ጽሑፉን ተመልከቱት። የጥምቀት በዓልም በግልጽ ነው የሚያስቀምጠው። የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። አያችሁ? የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ ብሎ ያመጣዋል። ይሄም ወበዓለ ጥምቀት በዕለተ ሰኑይ እሱ ላይ እንደምታዩት ወበዓለ ጥምቀት በዕለተ ሰኑይ እይትካ ከመይጹሙ በዕለተ ሰንበት ዳኢሙ ይተአቀቡ እምነበሊ ጥሉላተ። ስለዚህ ምን ከመብላት መጠበቅ አለባቸው? እሱ ላይ እንደምትመለከቱት የጥሉላት ምግቦችን ከመብላት መጠበቅ አለባቸው ብሎ እሱን ያስቀምጣል። ስለዚህ በግልጽ እሱ ላይ የምታዩት ሰኞ ቀን ብሎ አስቀምጦላችኋል። ስለዚህ ምንም የሚያሻማ ነገር አይኖረውም። ስለዚህ የዘንድሮ ጥምቀት መቼ ነው? አሁን እሱ ላይ እንደተጻፈው ተነግሯችኋል። ሰኞ ነው በቃ። ስለዚህ ሰኞ ስለሆነ ጋዱ መቼ ነው? እሁድ ነው። እሁድ ነው። ታዲያ እሁድ አይጾምም አይደለም እንዴ? እንዴት ነው የምናረገው የምትሉ ደግሞ ልጠይቁኝ ትችላላችሁ፣ ወይም ልጠይቁ ትችላላችሁ። እሁድ ቀን አይጾምም እንዳትጾሙ ብሏል። እዚህ ጋር ግን ነግሮናል። አትጾሙ አለ። ግን ምን ብሉ ነው ያለው? የጾም ምግብ ብሉ ነው። ለመምህራችን ለፕሮፌሰር ዘበነ ለማ እግዚአብሔር አምላክ ቃሎት ያሰማልን። እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች እሁድ ይበላል ማለት ነው። ያም የሚበላው ማለት ከስጋ ከወተት እንደዚህ ከእንደነዚህ ያለው አስተዋጽኦ እንቁላል የመሰለ ከነዚህ መብላት እንቆጠባለን። እንደሚታወቀው ዓርብ እስከ 9 ሰዓት የምንጾም የነበረው እስከ ምሽት 12 ሰዓት እንጾማለን። ከዛም በማያያዝ የምንጾመው እሁድን የምንጾመው ስጋ ከመብላት ነው፣ እሁድ ስለሚውል ማለት ነው። የሰማነውን ቃል በዝነ ልቦናችን ያሳደርብን። እንግዲህ እንዲህ እያልን እዚህ ደርሰናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህንን የዩቱብ ቻናል መከታተላችሁን አትርሱ። ወደ ቀጣዩ ቪዲዮ እናመራለን። ይጠራል በእኛ ቤተክርስቲያን የመታየት ማለት ነው፣ የመገለጥ የሚለውን ሀሳብ ይዞ ይሄዳል። ስለዚህ በዚህ በኢየሱስ ክርስቶስ ጥምቀት አብ፣ ወልድ፣ መንፈስ ቅዱስ ተገልጠዋል። ኢየሱስ በስጋ ተገልጦ በዮርዳኖስ በዮሐንስ እጅ ሲጠመቅ አብ በሰማይ ሆኖ የምወደው ልጄ ይህ ነው የሚል ድምፅ አሰምቷል። መንፈስ ቅዱስ ደግሞ በርግብ አምሳል ወርዶ ራሱ ላይ አርፎበታል። ስለዚህ የጥምቀት የሥላሴ አንድነት ሶስትነት የተገለጠበት ስለሆነ የልደት ደግሞ ክርስቶስ በስጋ የተገለጠበት ስለሆነ ገሃድ የሚል ስያሜ ተሰጥቶታል ማለት ነው። ስለዚህ ጾመ ገሃድን በተመለከተ ዘንድሮ ጥምቀት ሰኞ ነው፣ ገሃዱ መቼ ነው ለሚለው ጥያቄ እንግዲህ አንዳንድ ሰዎች ሁለት ቀን ነው የሚሉ አሉ። አንዳንድ ሰዎች ነው ያሉት። ለምን ሲባሉ ሰዓቱን ለመሙላት ነው። እንዴት አድርጋችሁ ነው የምትሞሉ ስንላቸው ቅዳሜ እስከ 6 ሰዓት መጾም አለብን፣ እሁድ ደግሞ እስከ 3 ሰዓት መጾም አለብን። በድምሩ 9 ሰዓት ይሆናል። የገሃድ ጾም ደግሞ እስከ 9 ሰዓት ነው ጾሙ የተባለ የሚል የራሳቸው የሆነ ምልከታና ሐሳብ አላቸው። ይህንን እንደ ማስረጃ የሚጠቅሱት ስንክሳሩን ግን በተጻፈበት ልክ አይደለም የሚገልጹት፣ በተረዱት ልክ ነው የሚገልጹት። ስንክሳሩ ምን ይላል መሰላቸው? እንዲህ ይላል፣ በይረሙን በእሁድ ወይንም በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጠበት ጥር 10 ቀን ነው አለ። በይረሙን ያለው ጌታ የተገለጠበትን ጥር 10 ቀን ነው እና ይሄ ቀን መቼ ቢሆን አለ? በእሁድ ወይም ደግሞ በአይሁድ ሰንበት፣ የአይሁድ ሰንበት የምትባል ቀዳሚ ቢሆን
በዋዜማው ዓርብ እስከ ምሽት ይጹሙ ይላል። በዋዜማው ዓርብ እስከ ምሽት ይጹሙ ያለው በይረቡን ጥር 10 ቀን መቼ ከሆነ ነው? ቅዳሜ ከሆነ ሰዎች የሚሸወዱት ይሄን ይሸውዳቸዋል። በዋዜማው እኮ ነው የሚለው። በዋዜማው ዓርብ ይጹሙ። ዋዜማው የሚለው ቃል የማን ዋዜማ? ዓርብ የማን ዋዜማ? የቅዳሜ። ስለዚህ የቅዳሜ መሆኑ በምን ይታወቃል? በዋዜማው ዓርብ ይጹሙ ይልና አስቀድመን እንደተናገር ጥሉላት ሀይብ እና ሰዎች ምን ብለው ያስባሉ? ዓርብ እስከ ምሽት እንጾማለን፣ ቅዳሜ ደግሞ ከጥሉላት እንከለከላለን እያሉ የራሳቸውን ሐሳብ ይጨምራሉ። ይህ ሐሳብ ትክክል አይደለም። ቅዳሜ ከጥሉላት ተከልክለን እስከ 6 ሰዓት እንጾማለን፣ እሑድ ደግሞ እስከ 3 ሰዓት እንጾማለን። ስንደምረው 9 ሰዓት ይመጣልናል። ስለዚህ ገሃድ እንጾም። ለዚህ ማስረጃ አምጡ ሲባሉ አንደኛው ሰዓቱ እንዲሞላልን ነው፣ ሁለተኛው ደግሞ በይረሙን እንዲሆን ብለው ይሄንን ግልጥ ባልሆነ ነገር አምታተው ለማምጣት ይሞክራሉ። ይሄ ትክክል አይደለም፣ አይሰድም ማለት። በዛውስ ላይ ቅዳሜን እንድንጾም ታዝዘናል። ቅዳሜን እንድንጾም አልታዘዝም። በየትኛውም የሥርዓት መጽሐፍ አልታዘዝም። ለምሳሌ ቅዳም ስዑርን ብቻ ነው በፍትሐ ነገሥት የታዘዝነው። ቅዳም ስዑር እንድናከፍላት ስዑር የተባለችበትን ምክንያት የተሻረች ናት። በምን የተሻረች ነው? በጾም የተሻረች ተብላለች። ሌሎች ቀናት ግን ቅዳሜን እንድንጾም አልታዘዝም። እሑድም እንድንጾም አልታዘዝም። ሃይማኖተ አበው ላይ ህንፃ መነኮሳት የሚላል እዚያ ህንፃ መነኮሳት ላይ ቅዳሜን መጾም አይገባም ካለ በኋላ ነገር ግን የሚጾምበት ጊዜ አለ። እሱም እስከ 6 ሰዓት እስከ 7 ሰዓት ብሎ ያስቀመጠው ነገር አለ። እሱ ሐሳብ በደንብ ልንረዳው የሚገባ ሁሌ መጾም አለብን በጾም ወቅት ማለት አይደለም። ህንፃ መነኮሳት ነው የሚለው ርዕስ። መነኮሳት ጾር ቢነሳባቸው ሰይጣን ቢፈትናቸው መጾም ይችላሉ። ይሄ ለመነኮሳት ብቻ የተሰራ ህግ ነው እንጂ እሑድና ቅዳሜን መጾም እንደሌለብን በጣም ተወግዟል። እሑድን ይጾም የነበረ እነ መርቅያ ናቸው፣ ተወግዘዋል። ስለዚህ ቅዳሜ ጾሙ የሚሉ ሰዎች ይሄንን የፍትሐ ነገሥት ትእዛዝም ተላልፈዋል። ሃይማኖተ አበውንም ደግሞ ያለ አውዱ ተረድተውታል። በእርግጥ ታላላቅ የሚባሉ ሰዎች ያንን ሲተረጉሙ የራሳቸውን ሐሳብ አስገብተዋል። ይሄ ትክክል አይደለም። ይሄ በእውነት የምንናገረው የቤተ ክርስቲያኗ ስራ ስለሆነ ይሄም ማወቅ ይኖርብናል። ታዲያ ገሃዱ መቼ ነው ከተባለ የቤተ ክርስቲያን አስተምሮ ገሃድ እሑድ ነው። እሑድ ብቻና ብቻ ነው። ቅዳሜን ጨምረን አንጾም። አንድ ነው ገሃድ። እሱም ከጥሉላት መከልከል ነው። እሑድ ለምን? ስለማይጾም። እንደዚያማ ቢሆን ኖሮ ቅዳሜ የሚጾም ከሆነማ ለምን የነቢያት ጾምን ስንጾም ቅዳሜ እስከ 7 ሰዓት እስከ 6 ሰዓት ለምን አንጾም? አብይ ጾምን ስንጾም ቅዳሜን ለምንድን ነው እስከ 6 ሰዓት እና እስከ 7 ሰዓት የማንጾመው? ጾመ ሐዋርያትን ስንጾም ለምንድን ነው እስከ 6 ሰዓት እስከ 7 ሰዓት ቅዳሜን የማንጾመው? ጾመ ማርያምን ስንጾም ለምንድን ነው እስከ 6 እስከ 7 ሰዓት የማንጾመው? ይህን ማሰብ ነበርባቸው። ቅዳሜ የሚጾም ቢሆን ኖሮ ገሃድ ላይ ብቻ የሚጾም አይደለም፣ ሌሎቹም አጽዋማት ላይ ይጾም ነበር። ቤተክርስቲያን ቅዳሜ አይጾም። ለዛ ነው ቅዳሴም ጠዋት ነው የሚቀደሰው ቅዳሜ እንደሰንበት ማለት ነው። ስለዚህ የራሳቸው ሐሳብና ሎጂክ ነው እንጂ መጽሐፍ የሚደግፈው ሐሳብ አይደለም። እሑድ ብቻ ከጥሉላት እንከለከላለን። ገሃዱ ሄደ። ማስረጃችን ምንድነው ከተባለ ራሱ መጽሐፉ የመጀመሪያው ፍትሐ ነገሥት ነው። ፍትሐ ነገሥት ምን ይላል ከተባለ ትልቁ መጽሐፋችን የቤተ ክርስቲያን ስርዓት የሚነግረን አንቀጽ 15 በእንተ ኩሎሙ አጽዋም ስለ አጽዋማት የሚናገረው ክፍል ላይ እንዲህ ይላል። ጾመ ድራረ ልደት ወጾመ ድራረ ጥምቀት ይላል። ይሄ ማለት የልደትን የጥምቀትን ዋዜማ መጾም ነው ነው። የልደትን የጥምቀትን ዋዜማ። ስለዚህ የጥምቀት ዋዜማ ዘንድሮ እሑድ ነው። የዋዜማ አይ ዋዜማ ብሎ ለይቶታል። እዚያ ጋር ስታነቡት እንደውም አብራርቶ ነው የሚነግረን። አንድም በልደት በጥምቀት ዋዜማ ከምግብ መከልከል ነው ይልና ድራረ ልደት የሚለውን ወድራረ ጥምቀት የሚለውን ሲያብራራ ድሮ እንዲል ትግሬ የሚል ማብራሪያ ይሰጣል። ድሮ ማለት ዋዜማ ማለት ነው በትግርኛ ቋንቋ። ድሮ ሚካኤል የሚካኤል ዋዜማ፣ ድሮ ገብርኤል
የገብርኤል ዋዜማ እያሉ እነሱ ይናገራሉ። ይሄንን ጠይቄ የሚያረጋገጡት ነው። እኔ ቋንቋውን አልችለውም። እናንተም ጠይቃችሁ ማረጋገጥ ትችላላችሁ። መምህራንም በጉባኤ ቤት ያስተማሩን ቃል ነው ይሄ ማለት ነው። አንድም የልደትን የጥምቀትን እራት መጾም ነው ይላል። የልደትን የጥምቀትን እራት መጾም ነው አለ። በኋላ ሲያብራራ የሚቆርብ ሰው አክፍሎ ያድራል፣ አይበላም። ለምን? 18 ሰዓት መጾም አለበት። 18 ሰዓት ለመጾም ደግሞ የግድ ራቱን ካልተከለከለ አይችልም። ወደ ታች ዝቅ ብሎ እንዳይበላ ደግሞ የገሃድ ጾሙ አልደረሰም። አክፍሎት ኑሮ ሳይሆን ስጋው ደግሞ ለመቀበል የግድ 18 ሰዓት ለመሙላት የሚጾመው ጾም ስለሆነ እንዴ ዝቅ ብሎ ወደፊት 9 ሰዓት ቢበላ እስካል አንደኛ 9 ሰዓት ቢበላ ራሱ ሌሊት ስለሚቀደስ አይቦላለትም። ሁለተኛ 9 ሰዓት እንዲበላ የገሃድ ጾምም አይፈቅድለትም። እስከ ምሽት ድረስ ነው የሚለው ስንክሳሩ። ጥር 10 ቀን እስከ ምሽት ድረስ ምዕመናን ይጾሙት ነው የሚለው። ምሽት ደግሞ ይታወቃል እስከ 1 ሰዓት ማለት ነው። ሰዎች 9 ሰዓት የሚሉት መነሻቸውን ምን እንደሆነ አናውቅም። ማስረጃችን ምንድነው ከተባለ አሁንም ስንክሳር ነው። ስንክሳር ምን ይላል? ሙሉውን እንደው ገብታችሁ እንድታነቡት እየጋበዝኩ እኔ ግን በአጭሩ አለፍ ፈርዬ ትንሽ ላነብላችሁ። ጥር 10 በዚህች ዕለት ምንም መብልን ሳይቀምሱ ምዕመናን ሁሉ እስከ ምሽት ነው የሚለው ይጾሙ ዘንድ ከኛ አስቀድመው የነበሩ ታላላቅ ሊቃውንት የቤተ ክርስቲያን መምህራን ስርዓትን ሰሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን አይቅመሱ። በታላቁ ጾም በአብይ ጾም በጾሙ ማለት ነው። በጸናው ለመናገር እንጂ በሌሎችም አጽዋማት አይበላም። በዚህች ዕለት ምዕመናን እስከ ምሽት እንዲጾሙበት በዚህች ዕለት ምዕመናን እስከ ምሽት እንዲጾሙት ያዘዙበት ምክንያት ይህ ነው። የልደትና የጥምቀት በዓል በረቡዕ ወይንም በአርብ ቀን ቢሆን በባለ 50 የሚበላውን የጥሉላት መብል በጠዋት በመብላት ምዕመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት ማናቸው? ሐዋርያት አዝዘዋል። እሊህ ሁለቱ የእግዚአብሔር ታላላቅ በዓሎች ናቸውና ይልና እንዲህ ይላል። በይረሙን በእሁድ ወይንም በአይሁድ ሰንበት ቀን ቢሆን ይህ ጌታ የተገለጠበት ጥር 10 ቀን ነው። በዋዜማው እስከ ዓርብ ምሽት ይጹሙ፣ አስቀድመን እንደተናገር ጥሉላት አይብሉ ይልና አሁን እኛ ያነሳነውን ጉዳይ ያመጣዋል። የልደትና የጥምቀት በዓል ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። አስምራቸው ያዙልኝ። የልደትና የጥምቀት በዓል ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ። በቃ ዘግቶታል። ሰዎች ወዴትም መሄድ አይቻልም። ስለዚህ ይሄንን መረዳት ለሁላችን የሚገባ ጉዳይ ነው። እሺ እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ለመምህራችን ቃለ ሕይወት ያሰማልን፣ እኛም የሰማነውን ቃል በዝነ ልቦናችን ያሳድርብን። እንግዲህ ቅድስት ቤተክርስቲያናችን አስቀድማ ቀምራ በመጽሐፏ ጽፋ ይጾማል አይጾምም፣ ይበላል አይበላም የሚለውን በዚህ መልክ አስቀምጣናለች ነው። እኛም እንግዲህ በዚህ በሰማነው ቃል መንፈሳዊ ሕይወታችን በጾም በጸሎት ልንተገብር ይገባናል። እንግዲህ የዘንድሮ ጥምቀት እንደሚታወቀው ሰኞ ይውላል። ከተራ ወይም ደግሞ ጥር 10 የሚለው እሁድ ቀን እንደመሆኑ መጠን በዚህን ቀን ጥር 10 የከተራ ዕለት ማለት ነው እሁድ ስለሚውል እሁድ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤውን የምናስብበት እንዲሁም ደግሞ መወለዱን የምናስብበት ስለሆነ በዓሉን ለማክበር ሲባል በዚህ መልክ መምህራችን ባስተማሩን መልክ ማለት ነው ዕለተ እሁድ ይበላል ማለት ነው። ነገር ግን የሚበላው የጾም ምግቦች እንጂ የሚበላው የፍስክ የሆኑ ምግቦች ስጋ፣ ወተት፣ ቅቤ፣ እንቁላል የመሳሰሉ ነገሮች ሊበሉበት እንደማይችሉ ነው ማለት ነው። መምህራኖቻችን ሶስቱም ያስተማሩ ለመምህሮቻችን ረጅም ዕድሜ ከጤና ጋር የቤተ ክርስቲያን አምላክ እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ይስጥልን። ይህንን የዩቱብ ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉ በእግዚአብሔር ስም ጠይቃለሁ። ስለነበረን ቆይታ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። መልካም በዓል ለሁላችሁም ይሁን። ይቆየን። አሜን።